መሰረተ ኢትዮጵያ በፈረንጆች አቆጣጠር በ1999 ዓመተ ምህረት መኖሪያቸውን በኒውዮርክ እና በዲሲ ያደረጉ ኢትዮጵያውያን የህፃናትን ህልም እውን እናድርግ በሚል መፈክር ተሰባሰቡ። ይህ ስብስብ ታዲያ ኢትዮጵያውያን ህፃናትን ለማገዝ መልካም ፍቃድና ሙሉ ዝግጅት ቢኖራቸውም በሀገራቸው ላይ ለመስራት ግን ፍቃድ ግድ ያስፈልግ ነበር። በተጨማሪም በትክክል መታገዝ ያለባቸውን ማለትም በጥልቅ ችግር ውስጥ ያሉትን ህፃናት በሩቅ ሆኖ ለመለየት ስለሚያዳግት እንደ ራሳቸው በጎ ፍቃድ ላይ የተሰማራ ድርጅት ለማግኘት ፍለጋ ጀመሩ። አዲስ አበባ ያሉ እጅግ በጣም አቅመ ደካማ የሆኑ ህፃናትን ከነቤተሰቦቻቸው የሚረዳ ቅዱስ እስጢፋኖስ የተባለ ድርጅትን አገኙ። ከዚህም ድርጅት ጋር አጋርነትን ፈጥረው ስራቸውን ጀመሩ። እነሆ ላለፉት 26 ዓመታት ፍጹም በሆነ ትጋት የብዙ ህፃናትን ህይወት በመቀየር ላይ ይገኛሉ። መሰረተ ኢትዮጵያ መፈክሩ የሆነውን የህፃናትን ህልም እንዴት ወደ እውነት ቀየረው? የአንድን ህፃን ህልም እውን ከሚያደርጉት ነገሮች ውስጥ ትክክለኛውና ወሳኙ መንገድ ትምህርት መሆኑን የሚያምነው መሰረተ ኢትዮጵያ አንድ በስሩ ያለ ህፃን በትምህርት በኩል ምንም እንዳይጎልበት ማድረግ ዋነኛ ዓላማው ነው። ስለዚህም ዩኒፎርም፣ ደብተር፣ እስክሪብቶ፣ የትምህርት ቤት ክፍያ፣ የስፖርት ትጥቅና የተለያዩ የትምህርት ቁሳቁሶችን በማሟላት ከሌላው አብሮት ከሚማረው ልጅ እኩል እንዲሆን ያግዘዋል። ሌላው በትምህርት በኩል ያደረገው እገዛ ደግሞ እዛው ተክለ ሃይማኖት አካባቢ ቤት በመከራየትና አስጠኝ በመቅጠር ነው። ስለዚህም ሁሉም ህፃናት ከየትምህርት ቤታቸው ሲመለሱ ወደ ጥናት ቤት በመሄድ የተዘጋጀላቸውን መክሰስ ከበሉ በኋላ ወደ ጥናታቸው ያመራሉ። ሁለተኛውና ዋነኛው የሚደረገው እገዛ ደግሞ ቤተሰቦቻቸውን ማገዝ ነው። በዚሁ በተክለ ሃይማኖት አካባቢ ያሉ አብዛኛዎቹ ህፃናት ትንሽ ከፍ ሲሉ የቤተሰቦቻቸውን ኃላፊነት ተሸክመው ትምህርታቸውን አቋርጠው ወደ ስራ የተሰማሩ፣ አለፍ ሲልም አረብ ሀገር በመሄድ የቤተሰቦቻቸውን ህይወት ለመቀየር በሚል ራሳቸውን ረስተው የሚኖሩ እንዳሉ ልብ ይለዋል። ስለዚህም መሰረተ ኢትዮጵያ ይህ መጥፎ እድል በሚያግዛቸው ልጆቹ ላይ እንዳይፈጠር ለማድረግ ለቤተሰቦቻቸውም ወራዊ ድጎማ እያደረገ ኑሯቸውን ደገፍ ያደርጋል። በዚሁ አጋጣሚ በቅርብ ዓለም ላይ በተከሰተው ክፉ ጊዜ ማለትም ኮቪድ-19 መሰረተ ኢትዮጵያ ልዩ የገንዘብ ማሰባሰብ አድርጎ በየወሩ አስቤዛቸውን ሲያደርግ ቆይቷል። ለልጆቹ ደግሞ በየቀኑ ምግብ ተዘጋጅቶ በምሳቃ ይሰጥ ነበር። ምሳቸውን ለመውሰድ በመጡ ጊዜም ገላቸውን እንዲታጠቡ ፎጣና ሳሙና በማዘጋጀት ተጠቃሚ እንዲሆኑ አድርጓል። ይህም የሚያሳየው መሰረተ ኢትዮጵያ ልጆቹ በየጊዜው የሚጋፈጡትን ተግዳሮቶች ለመፍታት ያለመ መርሃ ግብር እየቀረጸ የሚሰራ ድርጅት መሆኑን ነው። ለዚህም ማሳያ በየክረምቱ ለ5 ሳምንታት የትምህርት ማጠናከሪያ መርሃ ግብር ያዘጋጃል። ከመደበኛ ትምህርት ውጪ የስነ ጽሁፍ፣ የኮምፒውተር፣ የህይወት ችሎታ ስልጠናና የምግብ አዘገጃጀት ስልጠናዎችን ይሰጣል። እነዚህን ስልጠናዎች የሚሰጡት ሰዎች በከፊል በጎ ፈቃደኞች ናቸው። ከቅርብ ዓመታት በፊት በተሻሻለው የትምህርት አሰጣጥ መሰረት በኮምፒውተር እንዲታገዙ ለማድረግ እንደ አውሮፓውያን አቆጣጠር በ2023 8 ዴስክቶፖችን እና በ2025 ደግሞ 6 ላፕቶፖችን በመግዛት በቴክኖሎጂ እየታገዙ እንዲያጠኑ ተደርጓል። የማህበራዊ ኑሮ ግንዛቤያቸውን ለማስፋት ደግሞ በተለያዩ ጊዜያት የተለያዩ የመዝናኛና ታሪካዊ ቦታዎችን እንዲጎበኙ እየተደረገ ነው። እነዚህንና ሌሎች በጎ ስራዎችን የሚሰራው በምን መንገድ ነው? መሰረተ ኢትዮጵያ ይህን ሁሉ በጎ ስራ ለማከናወን ዋነኛው መንገዱ ለእያንዳንዱ ልጅ አንዳንድ አጋዥ እንዲኖረው በማድረግ ነው። ትልቁ ስራም እዚህ ላይ ነው። ይህን ተግባሩን የሚደግፍ ልበቀና ሰው አግኝቶ ከአንድ ህፃን ጋር አገናኝቶ የህፃኑን ዓላማ ከግብ ማድረስ፣ ችግሮቹን መቅረፍና ህልሙን እውን ማድረግ ትልቁ ስራው ነው። ሁለተኛ መንገዱ ደግሞ በየዓመቱ የሚደረግ የገንዘብ ማሰባሰቢያ ነው። በተገኘው አጋጣሚ በኢትዮጵያም በአሜሪካም የሚገኙ መልካም አድራጊዎችን ሰብስቦ ለህፃናቱ የጎደላቸውን መሙያ ገንዘብ ይሰበስባል። አዲሱ ገበያ የሚገኘው ጉለሌ የእጽዋት ማዕከል ልጆቹ በተሳተፉበት የተደረገ የገንዘብ ማሰባሰቢያ መርሃ ግብርን ይጨምራል። በእንዲህ ያለ መንገድ ለ26 ዓመታት ሲቆይ ምን ያህል ህፃናትን ወደ ህልማቸው አደረሰ? አሁንስ ምን ያህል ህፃናት በስሩ አሉ?
ከዛ በፊት ግን በአንድ ወቅት አጋሩ ቅዱስ እስጢፋኖስ ለገጠመው ችግር በምን መልኩ እንደደረሰላቸው ማውሳት አስፈላጊ ነው። ቅዱስ እስጢፋኖስ በጎ አድራጎት ማዕከል ተክለ ሃይማኖት አካባቢ ያሉ ህፃናትን ከነ ቤተሰቦቻቸው ሲያግዝ በነበረ ወቅት ከ4 ያላነሱ ህፃናት በተቀራራቢ ወራት ወላጆቻቸውን በሞት ያጣሉ። በዚህ ጊዜ የነበረው አማራጭ ታዲያ ልጆቹን ሰብስቦ አንድ ቦታ ማሳደግ ነበር። ነገር ግን ቤት ለመግዛት የሚያስፈልገው ገንዘብ ከአቅማቸው በላይ በመሆኑ ጉዳዩን ለመሰረተ ኢትዮጵያ ያማክራሉ። የመሰረተ ኢትዮጵያ አባላት ገንዘቡን በቻሉት መጠን አሰባስበው በመላክ ቤቱ ተገዝቶ ይኸው አሁንም ድረስ ወላጆቻቸውን ያጡ ህፃናት እያደጉበት ይገኛል። በዚሁ ቤት ውስጥ አድገው ራሳቸውን የቻሉ ልጆች በቁጥር ከ100 ያልፋሉ። አሁን ላይ እያደጉ ያሉ ህፃናት ደግሞ 8 ናቸው። ይህ ቤት በውጪ ከነ ቤተሰቦቻቸው የሚያግዟቸው ህፃናትም 28 ናቸው። በተክለ ሃይማኖት አካባቢ ደግሞ ከነ ቤተሰቦቻቸው ሲረዱ ቆይተው ራሳቸውን የቻሉ በቁጥር እስከ 150 ልጆች ይደርሳሉ። አሁን ደግሞ 45 ያህል ህፃናት በመታገዝ ላይ ናቸው። ስለዚህም በአጠቃላይ በተክለ ሃይማኖት አካባቢና በቡራዩ ህፃናት ማሳደጊያ ቤት ውስጥ ያሉ ህፃናት 83 ሲሆኑ ድርጅቱ ከተጀመረ ጀምሮ እስከ 250 የሚደርሱ ህፃናት ታግዘዋል። ለአብነት ያህል ከየጊዜው የነበሩትንና አሁንም ያሉትን እናንሳ። ሄለን መስፍን የማሳደጊያ ቤቱ የመጀመሪያ ልጅ። ሄለን እንደ ኢትዮጵያውያን አቆጣጠር በ1990 ዓ.ም ከኤርትራ ከተፈናቀሉ ኢትዮጵያውያን ውስጥ አንዷ ስትሆን በቅዱስ እስጢፋኖስ በጎ አድራጎት ማዕከል ከነ እናቷ ስትታገዝ ብትቆይም እናቷ ሲያርፉ ማሳደጊያ ቤቱን ልትቀላቀል ችላለች። አሁን ላይ ህልሟ እውን ሆኖ በአካውንቲንግ የመጀመሪያ ዲግሪዋን አግኝታ በአንድ ትልቅ ድርጅት ውስጥ አካውንታንት ሆና በመስራት ላይ ትገኛለች። ባለትዳርና የ3 ልጆች እናትም ናት። ተወልደ ረዳ ሌላኛው በሄለን እድሜ ተቀራራቢ የሆነው ተወልደ ረዳም በተክለ ሃይማኖት አካባቢ ከእናቱና ከወንድሙ ጋር ሆነው በመሰረተ ኢትዮጵያና በቅዱስ እስጢፋኖስ ድጋፍ ሲደረግላቸው የነበረ ቢሆንም እናታቸው በማረፋቸው ሁለቱም ወደ ማሳደጊያ ቤት ተወስደው ሲረዱ ቆይተዋል። አሁን ላይ ሁለቱም ወንድማማቾች በአካውንቲንግ ተመርቀው በተመረቁበት ዘርፍ እየሰሩ ይገኛሉ። ታላቁ ተወልደ ረዳም ባለትዳርና የ2 ልጆች አባት ነው። ወደ ተክለ ሃይማኖት መለስ ስንል ደግሞ ተቀራራቢ እድሜ ላይ ያሉትን ገንዘብ ይመችና እቴነሽን እናገኛለን። ገንዘብ ይመች ከአቅመ ደካማ እናቱና አባቱ ጋር ሲኖር የነበረው ገንዘብ በጣም የትግል ህይወት እየመራ የነበረ ቢሆንም መሰረተ ኢትዮጵያን ከተቀላቀለ በኋላ ግን ትምህርቱን መማር ጀምሮ የደረጃ ተማሪ በመሆን የሚያስተምሩትን እያኮራ ቆይቷል። የመጀመሪያ ዲግሪውን ከባህር ዳር ዩኒቨርሲቲ በውሃ ኢንጂነሪንግ ተመርቆ ማስተርሱን ደግሞ ህንድ ሀገር በመሄድ አጠናቆ ተመልሷል። በአሁን ሰዓትም ባለትዳርና የአንድ ልጅ አባት ነው። እቴነሽ ተፈራ እቴነሽ በተክለ ሃይማኖት አካባቢ ከሚኖሩ አቅመ ደካማ ቤተሰብ የነበሯት ህፃን የነበረች ቢሆንም መሰረተ ኢትዮጵያን ከተቀላቀለች በኋላ ግን በትምህርት ኑሯቸውን ካሻሻሉ ልጆች ተመድባለች። ትምህርቷን በአግባቡ ተከታትላ ባህር ዳር ዩኒቨርሲቲ ድረስ በመሄድ በሂሳብ ትምህርት ዲግሪዋን ይዛ ተመልሳለች። 2 ተመሳሳይ እድሜ ላይ የሚገኙትን ልጆች ጠቅሼ የቀደምቶቹን ላብቃ። ካሌታ አትክልቲና ፋንታነሽ ገብረ ማርያም። ካሌታና ፋንታነሽ እዛው ተክለ ሃይማኖት አካባቢ ኖሩ የነበሩ የችግረኛ ቤተሰብ ልጆች ቢሆኑ ወደ መሰረተ ኢትዮጵያ ከተቀላቀሉ በኋላ ህይወታቸው መስመር ይዞ ቤተሰቦቻቸውም እየተደገፉ ኖረዋል። ሁለቱም በተመሳሳይ ዓመት ወደ ዩኒቨርሲቲ ሄደው ትምህርታቸውን አጠናቀውም ተመልሰዋል። ካሌታ ከጅማ ዩኒቨርሲቲ በስፔሻል ኒድ እና ፋንታነሽ ደግሞ ከመቀሌ ዩኒቨርሲቲ በቲያትሪካል አርትስ ተመርቀዋል። አሁን ላይ ካሌታ ባለትዳርና የአንድ ልጅ እናት ናት። ፋንታነሽ እኔ ነኝ። በሙያዬ ተሰማርቼ ማለትም ትወናና ስነ ጽሑፍን እየሰራው ሲሆን ይህን ዘጋቢ ፊልምም ያዘጋጀሁት እኔ ነኝ። ስሜ ዮርዳኖስ አፈወርቅ ይባላል። መሰረተ ኢትዮጵያን ከመቀላቀል በፊት የነበረኝ ህይወት በትምህርቴም በጣም ደካማና በኢኮኖሚም ዝቅተኛ የሚባል ደረጃ ላይ ነበር።
አባቴ የጥበቃ ሰራተኛ ነው እና በትምህርቴ በኩል ቁሳቁስ ምናምን በማለት በጣም ይቸገር ነበረ። የትምህርት ደብተር፣ አልባሳት፣ ቦርሳ ምናምን በጣም ይቸገር እና በቤት ውስጥም ትንሽ የኢኮኖሚ ችግር ነበረብን። መሰረተ ኢትዮጵያን ከተቀላቀልን በኋላ ግን በትምህርቴ አሪፍ የሚባል ውጤትን ለማስመዝገብ ችያለሁ። አሪፍ ባይባልም ከነበርኩበት ደረጃ ትንሽ ከፍ ብያለሁ እና በትምህርቴ በኩል መሰረተ ኢትዮጵያ ድርጅት ቁሳቁስ፣ ደብተር ምናምን አልባሳት ያሟልልናል እና በኢኮኖሚ ደረጃ ያለ ጭንቀት እንድንኖር። አብርሃም ወልዴ ይባላል። መሰረተ ኢትዮጵያን ከመቀላቀል በፊት የነበረው ሁኔታ በጣም አስቸጋሪ ነበረ። ብዙም የሆነ ቤተሰብ ላይ የነበረው እንትን ብዙም አጥጋቢ ነበር አልነበረም እና አስቸጋሪ ነበረ። ብዙ ነገሮችን አልፈናል። ከመቀላቀሌ በኋላ ግን ያለው ብዙ ለውጦችን በህይወታችን ላይ እንትን ብሏል። አስቸጋሪ የነበሩትን ነገሮች አብረን ከመሰረተ ኢትዮጵያ ጋር እያገዙኝ ብዙ ነገሮች ቤተሰቦችም እንትን ብለዋል። እኔም ደግሞ ለውጥ አምጥቼበታለሁ። በትምህርቴም የማላጠናው የነበረው ግን እሰራለሁ። የማላጠናው የነበረው እንዳጠና መክሰስ የሚባል ነገር አላውቅም ነበር ያን ታይም ላይ። እሱንም እንትን እንድል አድርገውኛል። በትምህርቴም ላይ የሚያስፈልገኝን ቦርሳ፣ ደብተር፣ አብዛኛውን ነገሮች የሚያስጠኑን ማስጠኚ ከሆነ እነሱ ነበሩ የሚያግዙኝ የነበሩት አብረውን ሆነው ማለት ነው። በእንደሱ አይነት ነገሮች በጣም አገዙ። ቤተሰቦቼንም ድጋፍ ያደረጉላቸው ነበረ። ቤታችንንም እነሱን ያሳድሱልን፣ በየወሩም ለእናቴ ድጎማ ያደረጉላት ነበረ። እነዚህ ነገሮች ብቻ አብረን በእነሱ ድጋፍ ጥሩ የተሻለን ትምህርት ቤት እንድማር አድርገውኛል እነሱ። ስሜ ማክዳለም ይባላል። መሰረተ ኢትዮጵያን ከመቀላቀል በፊት የነበረኝ ህይወት በጣም የሚያስጠላ ነበረ። ማለትም በቃ ይሄ ልመናን የሚባል ህይወት አለ አይደለም፣ እሱን አሳልፈናል። የምንበላ አጥተን ነበረ። በቃ በትምህርት ራሱ በጣም ደካማ ልጅ ነበርኩኝ። ከዛም መሰረተ ኢትዮጵያን ደግሞ ከተቀላቀለን በኋላ ደግሞ የነበረውን ህይወት አሪፍ ነበረ። ማለትም እግዚአብሔር ይመስገን በቃ በጥቂቱም ብትሆን ያችን ነገር ለመሸፈን ወደ ማለትም በቃ ይሄ ልመናን የምንለውን ነገር ወጥተን ነበረ። እናቴም የሰው ቤት እየሄደች ልብስ እያጠበች በቃ ብዙ ነገርን እያደረገች አግዛናለች ማለት ነው። እና መሰረተ ኢትዮጵያ ደግሞ ለእኛ በቁሳቁስ ደረጃ፣ በምግብ፣ በተለያዩ አልባሳት፣ በጫማ፣ በቦርሳ፣ ሌላኛው ደግሞ በጥናት በጣም ረድቶናል እና በጣም አሪፍ ነበረ። መሰረተ ኢትዮጵያ ሲቀላቀል የሁለተኛ ክፍል ተማሪ ነበርኩኝ። ያው ከሁለተኛ እስከ 11 አሁን 11 ክፍል ላይ ከ2 እስከ 11 ያለውን ሁሉንም ነገር እያሟላ በቁሳቁስም ቢሆን በሀሳብም በጥናትም ቢሆን እዚህ ደረጃ ደርሶናል እና አሁን 11 ክፍል በሶስተኛ ወጥቼ ነው ያለፍኩት። አሁን ወደ 12 ክፍል ላይ 12ኛ ክፍል የማትሪክ ውጤት ያው እንደ እግዚአብሔር ፍቃድ አሪፍ ውጤት አምጥቼ ለማለፍ እሞክራለሁ። ጥናቴንም ገና ካሁን ጀምሬያለሁ እና መሰረተ ኢትዮጵያም በዚህ ከጎናችን ቆሟል። ያው መጽሐፎችን በማሟላት የማትሪክ ውጤት እንድንሰራ እያመቻቸልን ይገኛል እና 12ኛ ክፍል ጥሩ ውጤት አምጥቼ ካለፍኩኝ መማር የምፈልገው ሎ ነው። ያው ሎ መማር የምፈልግበት ምክንያት ማለት ሎ መማር የፈለግኩት በቅርቡ የወደፊት ማለት ከ9 እያለሁኝ ነው ያሉ የመማር ፍላጎት የመጣው። ከዛ በፊት የሳይኮሎጂ ተማሪ ነበር መሆን የምፈልገው። ያው ሀሳቤን ያስቀየረኝ ደግሞ ፍትህ ሲጓደል በአይኔ በማየቴ እና ያው ትንሽ ውስጤ ሎ ለምን አትማሪም የሚል ፍላጎት ስለመጣልኝ ነው እንጂ የመጀመሪያ ፍላጎቴ ሳይኮሎጂ ነበር እና አሁን ሎ እንደምማር እርግጠኛ ነኝ። ማለት በጣም ፈልጌው ወድጄው እና በቃ ደስ ብሎኝ የመማረው ትምህርት እንደሆነ አልጠራጠርም እና 12ኛ ክፍልን አሪፍ ውጤት አምጥቼ ካለፍኩኝ ያሉ ተማሪ ደግሞ እርግጠኛ ነኝ። አሁን ያለሁበት ደረጃ የ11ኛ ክፍል ተማሪ ነኝ። 11ኛ ክፍልን ተፈትኜ ማለትም 11ኛ ክፍል ነኝ ክፍሌ 4ኛ በመውጣት ወደ 12ኛ ክፍል አልፌያለሁ እና በዚህ ላይ ስማር እዚህ ጥናት ቤት ያገዘኝ ነገር ቢኖር እዚህ መተን መክሰስ እንበላለን። ከበላንም በኋላ ወደ ጥናት ገብተን ትምህርታችን ላይ የተለያየ ለውጥ እንድናደርግ አስችሎናል ማለት ነው። መሰረተ ኢትዮጵያ ላይ ጥናት ቤቱ መኖሩ የጠቀመኝ ለእኔ አንደኛ ነገር ከዛ በፊት የነበረኝ በትምህርቴ ያው ጎበዝም ብሆን ግን አላጠናም ነበር አብዛኛው ጊዜ
ሁለተኛ ደግሞ አጋዥ መጽሐፎችን እንድናገኝ አድርጎኛል። አስተማሪዎች ደግሞ እየመጡ እንድናጠና እንድንማር አድርገውናል። ሁለተኛ ደግሞ አብረን ከነበሩት ወንድሞቻችን እህቶቻችን ጋር እንድንተዋወቅና እርስ በርስ እንድንተሳሰር አድርጎናል። በተጨማሪም ደግሞ አንዱ የከበደውን አንዱ እንዲያስጠና፣ አንዱ የከበደውን እንድንተጋገዝ ረድቶናል። እኔ አሁን የኮሌጅ በነበርኩበት ታይም ላይ ታናናሽ ወንድሞችን እየመጣው እንዳስጠና፣ እንዳግዛቸው፣ አብረን እንድናሳልፍ፣ የከበዳቸውንም እንድንረዳዳ አድርጎኛል። ይህ ለእኔ ጥሩ ማመስገን የምንፈልገው መሰረተ ኢትዮጵያንና ቅዱስ እስጢፋኖስን ድርጅት ነው። በተለይ ቁሳቁስ ከማሟላት ደረጃ በኢኮኖሚያችን ከማገዝ ከበተጨማሪም ደግሞ ከነዚህ በጣም ዋነኛ የምንላቸው እኛን የደገፉ እዚህ ደረጃ እንድንበቃ ያደረጉን ይሄ ጥናት ቤቱን በጣም አሪፍ ለኛ በትምህርታችን በኩል በጣም አሪፍ ውጤት እንድናስመዘግብ የረዳን ነገር ነው። ምክንያቱም በቁሳቁስ በላፕቶፕ በአስጠኝ በተለያዩ ነገሮች ደግፈው ትምህርታችን እዚህ ድረስ እንድናደርስ አድርገውናል እና በጣም አሪፍ ነው። እኛም ከነበረን እውቀት የተሻለ ውጤት እንድናስመዘግብ ረድቶናል። ስለ ጥናት ቤቱ በጣም ማውራት እፈልጋለሁ። ማለትም በቃ እኔ ወደፊት ትልቅ የሚባል የህንፃ ተቋራጭ ስዕል ሳይ በቃ ዲዛይነር ሆኜ በቃ ትልቅ የሆነ ደረጃ ደርሼ ለዚህ ለምናጠናበት ቤት በቃ የተሻለ ዲዛይነር ፈጥሬ ወደፊት ለሚመጡትም ልጆች በቃ በጣም በዛ ሁኔታ ውስጥ ሆኖ ተደስተው እንዲኖሩ በጣም ስለምፈልግ ይሄንን ጥናት ቤት በቃ እኔ ትልቅ ደረጃ ደርሼ ማደስ መስራት በጣም እፈልጋለሁ። ኮሌጅ በነበርኩበት ሰዓት ላይ ማስጠናበት የነበረው እዚህ ነበረ። እዚህ ጋር ሆነን ልጆቹ እዚህ ጋር ግማሾቹም እዚህ ጋር ሆነው እኔ ማስጠናበት እዚህ ጋር ነበረ። ታናናሾቹ ወንድሞቼንና እህቶቼን እዚህ ጋር ሆኜ ነበር ማስጠናው። ዘውድነሽ አበጋዝ። ዘውድ ማለት እናታችን ናት። በጣም ከሚባለው በላይ ትምህርት ቤት ሆኜ የመጨረሻው ክፍለ ጊዜ ላይ በቃ አጓጓ ነበር እዚህ መጥቶ መክሰሱን በልቶ ለማጥናት ማለት ነው። በዛም መሀል ላይ አንዳንዴ በጣም በሳሳት በይ እንኳን በጣም እርቦሽ እንትን በምትይበት ሰዓት ላይ መክሰስ እዚህ በልቼ እበላለሁ። ኢቭን በልተን ሁላ ካልጠገብን ይጨመርልናል። አልጠገባችሁም እንደዚህ ያልሆናችሁ ብላ ዘውድ ትጨምርልን ነበር። በጣም ታግዘን ነበር። መታ ትከታተለ ታየን ነበረ። ይሄን አጥና ይሄን ስሩ ታግዘን ነበር። ይሄ ማለት እንደዚህ ነው። ሂሳብ ላይ፣ አማርኛ ላይ አባባሎች፣ እነዚህ ፈሊጣዊ ንግግሮች አባባሎች ላይ በጣም እየመጣች ታግዘን ነበር። እንደ እናት በቃ ከእናትም በላይ እናት። የተቀላቀልኩት በ1998 ግን 97 መሰለኝ አላውቅም። የግርግሩ ጊዜ 97 ስለዚህ ስንት ዓመት ሆነ ማለት ነው? 97 20 ዓመት 20 ዓመት ነው የቆየሽው? አይገርምም? እግዚአብሔር እድሜ ሰጥቶኝ 20 ዓመት ሆነ። እሺ በፊት ያልተሟሉ ነገሮች ነበሩ ወይ? አሁን ምን ተሟሉ? የበፊቱና የአሁኑ ለውጥ? የበፊቱ ያው እንጀራ ነበረ። 5ቱን ቀንም ብንሰራ እንጀራ ነበረ። በእርግጥ ልጆቹ በጣም ብዙ ነበሩ በዛን ሰዓት በፊት። ምን ያህል ልጆች ነበሩ? እስከ 43 ይሁን 33 ይሁን እንደሱ ነበሩ። 43 እስከ 33። አሁን እየተደረገ ያለውን ነገር እንዴት ታያለሽ? በጣም አሪፍ ነው። በጣም እኔ በቃ ሰጥቻቸው ሙለት ብሎ ሰጥቻቸው ጥግብ ብሎ ጨምር ሲሉ ያለ ስስት ጨምረሽላቸው ጠግቦ ሲሄዱ በቃኝ ብሎ ሲሄዱ ደስ ይላል። በጣም ትረኪያለሽ አንቺ። እነሱ ለጠገቡት አንቺ ትረኪያለሽ። ብትደክሚ ጥግብ ብሎ ሲሄዱ በቃ ህሊናሽ ይራካል። ዘውድ በጣም እናታችን እኔ እንጃ ለመግለጽ ላይ ይከብደኛል። እኔ ከ5ኛ ክፍል ጀምሮ 5ኛ ክፍል ነው እዚህ ነው የተቀላቀልኩት። ከ5 አሁን እስካለሁበት ደረጃ ዩኒቨርሲቲ ተመርቄ 2 ዓመት አሁን ስራ ያሁን ያሉት ልጆች ታድለዋል። በሷ አብራሙ ሆና እነሱ መመገቧ አብራ ሆና እንደ እናት መንከባከቧ በጣም ያሁን ያሉት ልጆች ታድለዋል። እኔ በዛ ጊዜ በጣም ጓጓ ነበር።
መጥቼ እዚህ አጥንቼ በልቶ አጥንቶ ለመሄድ በጣም እንትን ነበር ከሚባለው በላይ። በስማ ያውም ተምሮ ጨርሶ እናቱን የሚረዳ ልጅ ክርስቶስ እግዚአብሔር ይመስገን። ስንት ዓመት ነው የምታውቂው? ስንት ዓመት ነው የምታውቂው? ሳቀው 10 ዓመት። እድሜ ልካቸውን በዛ ገመድ ስለታሰሩ ዝሆኖቹ የሚያምኑት ምንድን ነው? ሁሌም በገመዱ ታስረዋል። ታዘነብላለች። ሙዚቃ ፈልቀሽ የተገኘሽ ከሱፐር ትራስ አንድ ነገር አለኝ አደራ እምላችሁ፣ ጥሩ ስራ ስሩ። ተው፣ እንጨት ካነሱት እሳት አይጠፋም። በጠበበ ሀሳብ ሀገር አትሰፋ። እና አሁን እየተደረገ ያለው ነገር ይቀጥል። የሚያረጉትም ሰዎች እድሜና ጤና ይስጣቸው። ይህን በጎ ምግባር ለሚያረጉ ልጆቻችንም ማስተዋል ይስጣቸው። እነሱም ለቁም ነገር ደርሰው ይህንን እንደሚረዱ ይሁን። Mm-hmm.